እሺ ምናምን ብዬ ታክሲ ልግዛልህና እቁብ ምናምን ሰብስቤ ታክሲ ልግዛልህና ታክሲውን አንተ ስራ፣ እኔ ደግሞ እቺ ተለጠፈው ትንሿን ሱቅ እኔ እሰራለሁኝ ብዬ ስለው ማለት ነው። አይ ይሄ ለእኔ አሁን ሳፖርት አያደርገኝ ሁሉ ነገር ወደ ግራ ማለት ነው። እኔ ሞር ሳፖርት ሳደርገው እሱ ምንም እኔን ሳፖርት ምናምን ማድረግ የለም ማለት ነው። ከዛ ኦኬ ወይዘሪት ትዕግስት አበበ ገና ለገና በቁርባን አግብቻለሁ ብዬ እኔ ስሞት ወይም እሱ ከሞተ ነው ህይወት የሚቀየረው። በቃ ያው በቁርባን ስታገቢ 3 መፍትሄ ነው ያለው። ባልሽ አመንዝሮ ወይም ሃይማኖት ቀይሮ ማለት ነው፣ ወይም ደግሞ ሞቶ ካልሆነ በስተቀር መለያየት መፋታት አይቻልም። እስከ ለተሞቴ ብለሽ ነው የምታገቢው ማለት ነው። እኔ ተሰቃየው 8 ዓመት ማለት ታግሼው ኖርኩኝ። ልጄም ያላባት እንዳያድግ ተሸክሜው ልኖር። በቃ እኔ ልጡረው፣ እኔ እሱን ላስተዳድር፣ ግድ የለም እኔም ልጄንም እሱንም 3ታችንንም የሴት ጀግና ሆኜ እኔ ላስተዳድር። በቃ አይኑሮ ብር ስለሌለው ብዬ አልገፋውም። ይሁን በቃ ከእነንትኑ ልኑር አብሬ ብዬ አብሬ 8 ዓመት ታግሼ ኖርኩ ማለት ነው። እና ባይ ይለወጣል፣ ግድ የለም በአንድ ቀን እንደው ካልተለወጥክ ብዬ መለወጥ አልችልም። ግን በጊዜ ሂደት ሰው ነው፣ የሰው ልጅ ነው፣ ይቀየራል። እኔ ልታገስ ልስራበት እስኪ ያልኩኝ እና ተው እንዲሁን እያልኩ እየመከርኩ 8 ዓመት አቆየሁት ማለት ነው። ከዛ ምንም ሊለወጥ አልቻለም ማለት ነው። ከዛ ነው በቃ ከአንተ ጋማ ሳካ አልኖርም ምን ቦጣኝ አልኩኝና በቃ ቁርባኔን አፈርሳለሁኝ እንጂ ከአንተ ጋር እኔ ብዬ ማለት ነው እዚህ ጋር ድፍት ብዬ ነገ ብሞት ልጅ ያላሳዳጊ እናት ነው የሚቀረው አልኩኝና ተፋታው ማለት ነው። አሁን ተፋትቼ 4 ዓመት ሆኖኛል። ሲንግል ማሞኝ ልጄን እያሳደግኩኝ ያው የትምህርት ቤት በስነስርዓት በዚህ ሀገር ህግም በኢሚግሬሽንም ሄደን ተፈራርመናል፣ በእንትንም በቤተክርስቲያንም ተፈራርመናል። ልጁን ያስተምራል፣ ልጁን ይረዳል። ቅዳሜ ልጁ እሱ ጋር ይሄዳል። ከቅዳሜና ወደ እሱ ጋር ይመጣል። ከሰኞ እስከ ዓርብ ደግሞ እኔ ጋር ይኖራል ማለት ነው። እኔ ጋር ነው ልጅ የሚያድረው። ሌላ አላገባችም። እኛ ማግባት አንችልም እኮ ሀቡዬ። እሱ በቁርባን አይደል የተጋባ ነው። አዎ በሰላም ነው የተለያየ ነው። እኔ አመንዝሮ አይደለም የተለያየ ነው። እኔ አመንዝሬ አይደለም የተለያየ ነው። በቃ መግባባት ስላልቻልን ነው። በቃ ኑሮ ላይ ምንም መደማመጥ እንዲህ ሁለቱ የአንድ ሳንቲም 2 ገጽታዎች ነን። እኔ ቀይ ነው ስል እሱ ጥቁር ነው የሚል ነው። በቃ እንደዛ ሆኜ 8 ዓመት አልኩሽ። ሴት ልጅ ነኝ። ሴት ልጅ ቤቷን ትዳሯን አታፈርስም። ማፍረስ በቤተክርስቲያን ያገባሁት ልጄን ያላባት ማስቀረት የለብኝም ብዬ አርዝም ያስቤ ነው 8 ዓመት ችዬ የኖርኩት ማለት ነው እንጂ በተጋባን በአመቱ ነበር መለየት የነበረብን። በጣም በቃ ፊት እናዋላን እንዳልኩሽ። እኔ የዛን ሰዓት ሳገባው 20 ዓመት ነው የማውቀው፣ እንደመጣሁ ነው የማውቀው። ግን ጎረቤት ለጎን ሆነን እንሰራለን እንጂ እንዲህ ዲፕ ቀረቤታ መተዋወቅ የለንም። ጎን ለጎን ስለምንሰራ በቃ መውጣቴን ያህል መግባቴን ያህል ጠዋት ደህና አደርክ እንባባላለን፣ ማታ ደህና አምሽ ተባብለን እንለያያለን። ጎን ለጎን ስራ ቦታ ስለምንሰራ ማለት ነው። ከዛ ውጭ ዲፕ አላውቀውም። እና እንዳልኩሽ እኔ እየቆረብኩ ነው የምኖረው። በፊትም የነበረው እሱን እንዲህ ዲቴል ከቁርባን በፊት ሴክስ ማድረግ ስለማይቻል መሳሳምም አብሮ መኖርም ምናምን ያሉት ይሄ የሚቆቅን በ6 ወር ውስጥ ነው ያገባሁት፣ ሙሉ ሳላውቀው በደንብ ሳላውቀው ማለት ነው። ከዛ ትዳር ላይ ዘልዬ ከገባው በኋላ ዘልዬ ወጣሁበት ምክንያት አንዱ በደንብ አመሉን ስላላወቅኩኝ ነው። ከዛ ቤት ከገባው በኋላ ደግሞ ሴት ልጅ ነኝ። በቃ አሁን ትዳሬን ማፍረስ የለብኝም፣ ወልጃለሁ፣ ልጄን ያለባት ማሳደግ የለብኝም። አሁን እሱን ነው መንከባከብና መለወጥ ያለብኝ መቀየር ያለብኝ ብዬ 8 ዓመት እሱን ላስተካክለው ልቀይረው ሞከርኩ ማለት ነው። የሚሆን አይነት ነገር አይደለም። ከዛ እኔ እያልኩኝ ድፍት ብዬ መሞት የለብኝም በቃ ህግ አፈርሳለሁ ብዬ ህግ አፈረስኩ ማለት ነው። ህግ አፈረስኩ ምልሽ ቁርባኑን ስለተጋባን መፋታት አንችልም፣ ተፋታው ማለት ነው። አሁን እስካሁን ድረስ 4 ዓመት የሽማግሌ ይልካል ማለት ነው። እኔ በፍጹም አልኩኝ በቃ ያልመጣ ቄስ ማለት ነው፣ ያልመጣ ፋሚሊ፣ እኔ የእሱ ፋሚሊዎች ዘመድ አዝማድ ስቲል ማለት ነው ያልመጣ የለም። እኔ ትዳሬን ህይወቴን አትኖሩልኝ። ችግሩ ስንፍናው ብቻ ነው አይደል? ስንፍና በቃ ስራ አይወድም። እና የስራ ኦፖርቹኒቲ አልኩሽ እኮ አንዴ እዚህ ጋር ሱቅ ከፍቼ ማለት ነው በእንደዚህ ስራ አንዴ ኡበር ስራ ምናምን ስለው ወንድሙ ሀብታም ነው በጣም ማለት ነው። እሱ ነው ያመጣው የነበረው እና አምጥቶት እሱ ጋር ምናምን ሲሰራ ሚስቴው ትንሽ ክፉ ምናምን ስለነበረች በዛ የተነሳ ነው ከእንትን የወጣው፣ ሳይስማሙ ቀርተው ምናምን የተለያዩት ማለት ነው። እና የሆነ ቁጭ ብሎ በቃ ሳንቲም ዝም ብሎ ያለ ስንፍን ያለ ድካም ማግኘት ነው የሚፈልገው። ከዛም እኔ ደግሞ በቃ ሴት ልጅ ነሽ፣ ሰው ሀገር ነው ያለነው፣
ተረዳተን ተሳስበን እኔ ደላላ ሆኖ 5 ሳንቲም ሳይኖረው የራሴ ተለጣፊ እየሰራው ነው ያገባሁትኝ። እንደሌላ ሰው እንዳልኩሽ ብር በራሴ በቃ የወንድ ገንዘብ አልፈልግም። በራሴ ገንዘብ ነው ሰው መሆን የምፈልገው የነበረው ማለት ነው። ስንት ሀብታም ሲለምነኝ ምን ሲለኝ ገንዘባቸውን ብሎ ሊገዙኝ ነው፣ በገንዘባቸው አልገዛም ብዬ ነው የኖርኩት ማለት ነው። ከዛ በዚህ የተነሳ 8 ዓመት ቆይተን በትዳር ተለያየን። ይኸው አሁን ከተፋታው 4 ዓመት ሆኖኛል ማለት ነው። በቃ ልጨርስ ታሪኬን ብዙ ያስኳችሁ ማለት ነው። የብዙ ያስተምራችሁ። በጣም ጎበዝ ነሽ፣ ቀልጣፋ ነሽ። ኔቨር አታሰለችም ታሪክ ስታወሪ እና በጣም እና አሁን ይሄንን ብዬው እግዚአብሔር ይመስገን ማለት ነው። ልጄን እያሳደግኩኝ በሰላም እየኖርኩን እናቴን አምጥቻት 6 ዓመት ከኔ ጋር ኖራ ማለት ነው። ጠቅልላ እንድትኖር ነበር ያመጣት የነበረው። ከእህቴ ጋር ሆነን ነበር ያመጣናት። ግን እናቴ ያው እዚህ ለእናቶች አይመችም። በቃ እዛ ገዳም ምናምን እየዞሩ እድር አለ ምን አለ ሰንበቴ ማርያም ጸበል ጻዲቅ ምናምን ስላላት እዛ ማለት ነው። እዚህ በቃ ቤት ቆልፈንባት ነው የምንሄደው። ሌባ እናንተም ታየው በቃ እዚህ ሌባና ፖሊስ ነው የምንጫወተው። የዚህ ሀገር ሌባ እዚህ ከመጣው 2 ሌባ 2 ቤቴ ገብቷል፣ 2 ደግሞ መንገድ ላይ ይዘውኛል ማለት ነው። ሌባና ፖሊስ በቃ ሳንቲም እና ስልካችን ምናምን ለሌቦቹም ነው ይዘን ከስራ ጎዱማ ንብረት ብቻ ነው የሚወስዱት። ለምሳሌ መንገድ ላይ ሲይዙሽ ጎዱሽ? ምንም አይጎዱም። አይ መንገድ ላይ ሲይዙሽ መኪና ውስጥ ማለት ነው መጥተው ሽጉጥ ይደቅኑብሽ እና ብርሽና ስልክሽን ብቻ ይዘው ይሄዳሉ። አንቺ ይታገላለሁ ወይ በቦክስ ምናምን እለዋለሁ ወይም ደግሞ ምናምን ነገር ሌላ ነገር ካሰብሽ ነው የሚተኩሱት እንጂ ምንም አይተኩሱም። በቃ ይመጣሉ መኪና ውስጥ ሽጉጥ አውጥተው ያሳዩሻል። ሽጉጡን ስታይ ስልክና ብር ነው የሚፈልጉት። ራሳቸው በርብረው መኪናውን ማለት ነው ስልክሽና ብርሽን ይወስዳሉ። ከፈለጉ መኪናውንም ይወስዳሉ፣ ካልፈለጉ መኪናውን ስልክሽና ብርሽን ይወስዳሉ። በቃ ሰላማዊ ሌባ ናቸው። እና ቤትም የገቡት እኔ በሌለውበት 2 ገብተው ቤቱን አተረማምሰው ምናምን ሳንቲም ካለ ይዘው ይሄዳሉ። ከሌለ በቃ ሶፋ ምናምን ነገር አይነኩም፣ ያልጋ ምናምን አይነኩም። በቃ ጻዴ ሌባ ናቸው። እነሱ ብርና ስልክ ነው የሚፈልጉት። ብር፣ ስልክ፣ ወርቅ ምናምን ካገኙ በቃ ያንን ነው የሚቀበሉሽ እንጂ እንትን አይሉ። ግን በቃ መከራ ነው። በቃ ሌባ መከራ ነው። በቃ ሌባ እናንትን እዚህ ሀገር በቃ ለምሳሌ መንገድ ላይ ይዘውሽ ከወሰዱብሽ በኋላ ቀጥታ ወደ ፖሊስ ጣቢያ አትሄጂም? ሄደሽ ታመለክቻለሽ። ጸዴ እንደ የሚገርምሽ ማይ ፍሬንድ እነሱ የሚነዱት BMW ምናምን የሚቀቡት ሽቶ ጉቺ ምናምን እንደዚህ እንደ ሀገር ቤት የተመጫጨረ ምናምን ሌባ የለም ማለት ነው። እንዴ በጠመንጃ 3 ሽጉጥ K47 ነው ይዘው የሚመጡት እና እኛ ሽጉጥ አንፈራም። ምክንያቱም በቃ ጥያቄ ነበረው ማሪ 2 ጊዜ መንገድ ላይ ይዘው የዘረፉሽ ጊዜ ፖሊስ ጣቢያ አልሄድሽም ወይ? ትሄጃለሽ። ኬዜን ከፍታለሁ። አሁን ኬዜ የሚረዳኝ ለዚህ ለካናዳው ፕሮሰስ እንጂ ለሌላ ምንም የሚረዳሽ የለም። እዚህ ሀገር መንግስትም ፖሊስም ሌባ ነው። ምንም ህግ የሚባል ነገር የለም። የኔ ቆንጆ ሌባ ነው። እሺ ከላይ እስከታች ሌባ ስለሆነ ምንም እንትን የለም። በቃ በብር ነው ሁሉ ነገር። በቃ ብር ካለ በሰማይ መንገድ አለ የሚባለው የሚሰራው ደቡብ አፍሪካ ነው። እና የሰው ልጅ ነፍስ ደቡብ አፍሪካ እንደ ዶሮ ነፍስ ነው። በቃ ሞትሽ ነው አለቀ። በቃ በብዛት አሁን በየቀኑ ነው እኛ ኤምባሲ ስለማልሰራ እንጂ ማለት ነው። ኤምባሲ ስትሄጂ በየቀኑ ቢያንስ 5-6 ሬሳ ይላካል ከደቡብ አፍሪካ። ሌባ የገደለው ምን ያለው ምናምን። አንዳንዶቹ ደግሞ ድራጋጭ ሰው ስለሚመጡ ማለት ነው እንትን ይላሉ። እና አሁን የክፍለ ሀገር ልጆች ምናምን ሳያውቁ ምናምን ነገር ሊቀሟቸው ምናምን ሲመጡ እነሱ እንትን መታገል ምናምን ይታገሏቸዋል። ሲታገሏቸው እዛው ገንዘባቸውን ወስደው ሽጉጡም እዛው አጠጥቷቸው ገሏቸው ይሄዳሉ ማለት ነው። ምነው ባይታገሉ ብለው ቢሰጡ ሽጉጥ ከያዘ ሰው ጋር ትግል። አሁን አንዳንዶቹ አሁን ለምደዋል፣ ያንን አያረጉም። በፊት ግን በቃ እንደዛ ይታገላሉ። እና እርስ በርስም ጸብ አለ። አበሻው ባበሻው እርስ በርሱ ተንኮለኛ ነው። በቃ እርስ በርሱም ይገዳደላል ምናምን ነገር ያለው ነገር ያስጠላል። ብቻ በዚህ መልኩ ማለት ነው። ህግ የሌለበት ሀገር ነው። በቃ ምንም እኔ አንቺን ብገልሽ ሀቡ ስለመሞትሽ ማለት ነው ዞር ብሎ እኔን ህግ ቦታ የሚያቀርብ የለም። በቃ ሞትሽ ነው። ምክንያቱም ህግ ስለሌለ አሁን ሄጄ ነገርኩሽ እኮ ሌባ ያዘኝ ምናምን ብዬ ሄጄ ኬስ ከፍታለሁ ታመለክቻለሽ ፖሊስ ጣቢያ ማለት። ግን ያ የሰረቀኝ ሌባ በቃ እንዲሁ እድሜ ልኩን ሲሰርቅ ፍሪ ሆኖ ይኖራል እንጂ ይዘው ሸባ ያስገቡትም ማለት ነው። አንቺ አትከታተይም? እየሄድሽ ሌባው ምን ላይ ደረሰ ያዛችሁልኝ ወይ ምናምን አትይም? አንቺ አይደለም ህጉ እኮ ሄደሽ ኬዝ የከፈትሽ እኮ እሱን ለመከታተል ነው።
አይዙልሽም በቃ እንዴ ቢይዙትም ራሳቸው ብር ተቀብሎ ያስወጡታል። ቢይዙት እንኳን ማለት ነው ራሳቸው ፖሊሶቹ ብር ተቀብሎ ይለቁታል። ሰው ገለሽ ትወጫለሽ እዚህ ሀገር ማለት ነው። እንኳን ሌላውን ተይው አንቺ። ወይ ጉድ! የኔን የያዘኝን ሌባ በቃ ተይው። እሱን እኮ የእጅ ኬዝ የምከፍተው እኮ ሌባው እንዲያዝልኝ እኮ አይደለም። ኬዙ እኔ ለካናዳ ስለሚጠቅመኝ ነው። ኤምባሲ ስገባ ማለት ነው ለኢንተርቪው ይጠቅመኛል ኬዝ መክፈቴ። ምክንያቱም እዚህ ሀገር ሌባ ስለሆነ መኖር አልቻልኩኝም። በዛ ምክንያት ምናምን ነው የምወጣው ምናምን ትያለሽ ኤምባሲ ቃለመጠየቅ ስትገቢ፣ ካናዳ ኤምባሲ ቃለመጠየቅ ስትገቢ ማለት ለዛ ነው የሚጠቅምሽ ኬዙ። ስለዚህ አንቺ እስካሁን 4 ኬዝ አለሽ ያመለከትሽ፣ 2 የቤትሽ 2 የመንገድ ላይ። ሁለቱን አላመለከትኩኝ። 2 አለኝ። ሁለቱን አላመለከትኩኝ። የቤቴን እና እንትኑን በቃ ኦልሬዲ ማለት ነው እንደማይዙ ተከታትለው ማለት ነው እንደማይዙ ምናምን ስለማቅ ያ በሰው ሁሉ የማየው ነገር ስለሆነ 2ቱን አላመለከትኩም። 2ቱን ግን አመልክቻለሁ። እንትን ላይ ነበር ያቆነው። እናትሽ ሳውዝ አፍሪካ 6 ዓመት ተቀምጠው ደበራቸው እና ወደ ኢትዮጵያ በቃ ደበራት እንዳልኩሽ እንድትኖር ነበር ያመጣናት ከኛ ጋር። ከዛ እዚህ በቃ መተን ስለ ሌባ ነው የምንነግራት፣ ስለ ፖሊስ ስለ ምናምን የምትሰማው ወሬ በየቀኑ ምናምን በቃ እንትን ሸከካት የሆነ በቃ አእምሯ መንፈሷ ተጨነቀ ማለት ነው። ከዛ ሀገር ሊሄድ ስትል በቃ እውነቱን እዛ ይሻላታል በቃ ብለን አሁን ዲሴምበር 3 እህቴ ወደ ካናዳ ሄደች። ዲሴምበር 25 ደግሞ የዛሬ አመት ማለት ነው ማዘር ወደ ኢትዮጵያ ከ6 ዓመት ቆይታ በኋላ ደቡብ አፍሪካ ኦልሬዲ ግማሽ ዜጋ ቢያት 6 ዓመት ቆይታ ተመልሳ ሄደች ማለት ነው። እናቴ አሁን 60 ዓመቷ ነው። እሰይ። ስለዚህ እናትሽን ሀገር ቤት ሸኝተሽ አሁን አንቺ ብቻሽን እየኖርሽ ነው ከልጅሽ ጋር? ከልጄ ጋር። እህቴማ እንትና ማን ነው ካናዳ ሄደች አላልኩሽም? ብቻዬን ነው አሁን የምኖረው ከልጄ ጋር። ዓመት ደረሰልሽ ልጅሽ? አሁን እሱ 9 ዓመቱ 4ኛ ክፍል ነው። አሁን ጃንዋሪ ትምህርት ቤት እዚህ ጃንዋሪ ነው የሚከፈተው። አሁን ዝግ ነው ትምህርት ቤት። አባቱ ጋር ሄዷል። ጎበዝ፣ እንዳንቺ ጀግና የስራ ሰው ከሆነ እንዳንቺ የሚሮጥ ከሆነ አሁን ተለውጧል። ለመሰለሽ ላይፍ ያስተምራቸዋል። ምክንያቱም ይኸውልሽ ወንዶች የኛ ወንዶች ችግራቸው ምን መሰለሽ አብረውሽ ሲኖሩ ምናምን ተው ምናምን ብለሽ እሹሩሩ ስትያቸው አይወድላቸውም። ከዛ ወጣ ብለው ግራ ቀኝ ምናምን ላይፍን ሲያዩ ማለት ነው ተመልሶ ምናምን አሁን ቢገባ ተመልሶ ታርቆኝ ቢገባ ግን እኔ ማለት ነው በቃ አልፈልግም። በቃ እንዴ ፍሪደሚ በቃ አሁን በጣም የሆነ ጥሩ ሁኔታ ላይ ነው ያለሁት። በጣም ማለት ጥሩ ሁኔታ ምናምን ስልሽ በሳንቲም ምናምን ሳይሆን ህሊናዬ ሰላም በቃ እንዴ እንደዚህ ለምን ወክ በዚህ በቃ እንዴ እናንተ እኮ ያበሻ ወንዶች እኛን ሴቶች ካገባችሁ በኋላ እኮ ልክ እንደ ካልሲያችሁ ምናምን እንደ እንትን አልጋችሁ እንደ ሶፋችሁ ነው የምታየውን እኮ እንዴ በቃ ልንከባከብሽ የለ ምን የለ ማለት ነው። እኔ በቃ የሚገርምሽ ነገር እንዲህ አንቨርሰሪያችን ነው ምናምን ዛሬ የተጋባንበት አመት ነው ምናምን ብዬ ቤቱን ፏ አድርጌ ለእሱ ልብስ ምናምን ጫማ ምናምን ገዝቼ ምናምን ከስራ ሲመጣ ፏ ምናምን ላድርገው ስል እሱ የተጋባን በቀኑ ራሱ ትዝ እንኳን አይለውም ማለት ነው። እና ጊፍት ምናምን በቃ ልብስ ጫማ ሳይቀር ሁሉን ነገር ነው ይገዛል። የ10 ብር ጆሮ ጌጥ እንኳን አይገዛልኝም ስጦታ ማለት ነው። ምንም በቃ የአበሻ ወንዶች ፋራ ናቸው። ምንም ሴት መንከባከብ ምናምን አያውቁም። እንኳን ምን ትንከባከባቸውን ሴት ቀርቶ ማለት ነው። እኔ ደግሞ ጎበዝ ሴት ነኝ። ደጄንም ቤቴንም ማለት ነው ቀጥለን በታሪክ የሚይዝ ነኝ። ከወንድ ልጅ እጅ የምጠብቅ ሴት አይደለሁኝም። ጠንካራ ሴት ነኝ ማለት ነው። ልጅሽ ብቻ ለጅለት አዎ ግን ሀቡ የምመሰለሽ 8 ዓመት ማለት ነው ብዙ ነገሮች ምናምን የኖርኩትኝ እና አሁን መመለሱ ምንም ትርጉም የለውም። የምመለስ ቢሆን ኖሮ ሀቡዬ ሳላባረረው በፊት ማለት ነው ሳላባረረው በፊት እንትንል ነበረ አብረን ተስማምተን እንኖር። ያ 8 ዓመት እኮ የኖርኩት ያልኩሽ ሳንስማማ ማለት ነው። ግድ የለም ከዛሬ ነገ ለውጥ ያመጣል። ልጅም ያላባት መቅረት የለበትም። አብረን መኖር አለብን፣ መለየት የለብንም የሚለውን ነገር አስቤ ነው 8 ዓመት የኖርኩት። ያ አሁን አንገቴ ላይ ደርሶ በቃ ከዚህ በላይ አልችልም ብዬ ነው እዚህ የደረስኩት ማለት ነው። እና አይሆንም። አንዳንዴ መኖር ያለብሽ ከምን አይነት ሰው ጋር መሰለሽ? ቢያንስ አውዬ ተነጋግረሽ የምትደማመጪው ተነጋግረሽ የምትግባቢው ሰው መሆን መቻል አለበት። እኔ ቀይ ነው ስለው የኔ ባል ጥቁር ነው የሚለው እና እንደዚህ አይነት የ1 ሳንቲም 2 ገጽታ ሆነን ተስማምተን መኖር በጣም ከባድ ነው። በጣም ማለት ነው የበታችነት ይሰማዋል። ነው ይሄ መሆን የለበትም እኮ ምናምን ስለው ቦስ ሌዲ እኔ የቤቱ ኃላፊ ወይም የቤቱ ባለቤት እኔ ሆንኩኝ እሱንም ማዘው ምናምን ምንቀው ምናምን አድርጎ ይወስደዋል ማለት ነው። ይሄ እኮ እንዲህ መሆን የለበትም ይሄ እንዲህ ነው መሆን ያለበት ብዬ ስለው የበታችነት ይሰማዋል። ያ ደግሞ ጥሩ አይደለም። የበታችነት ከተሰማው ምናምን ነገር አእምሮ ሁሉ ፖዘቲቭ ነገሮችን ማለት ነው ወደ መልካም ነገር አያስብም።
ወደ ተቃራኒ ነገር ነው የሚያስበው ማለት ነው። ያ እንደዛ ጥሩ አይደለም። ለዛ እንዲህ ማትግባቢው ሰው ጋራ መኖር የእውነቴን ነው የምልሽ በጣም ከባድ ነው። ትንሽ የምትግባቢው ሰው ሆኖ ለምን እንደው ድሃ አይሆንም ማለት ነው። የፈለገ ነገር ይሁን በቃ በሀሳብ ደረጃ መግባባት ተነጋግረሽ መግባባት የምትችሉ ከሆነ አብረሽም ታረጃለሽ፣ ችግር የለውም። እና እኔ አሁን ያላችሁ ምክንያቱም ፐርሰናሊቲያችሁን በጣም ይለያያል። አንቺ ስትሮንግ ፐርሰናሊቲ ያለሽ እሱ ወልክ ነው እና ላይክ በጣም ማች አታደርጉም ፐርሰናሊቲያችሁ። እንዳልኩት አሁን በቤተክርስቲያን ስለሆነ ያደግኩት እና የምኖረው እየቆረብኩ መኖር እችላለሁ እድሜ ልኬን ሳላገባ። አንድ ሁለተኛው ምርጫ ደግሞ ማለት ነው አግብቼ መኖር እችላለሁ፣ አግብቼ ወልጄ መኖር እችላለሁ። ግን አሁን ትዳር ላይ ተመልሶ ምናምን ትዳር እንትን ቁርባኔን አፍርሼ ማለት ነው ማግባት የምችለው አፍርሼ ማግባት እችላለሁ። ሳላፈርስ ደግሞ ራሴ አሁን እንደምኖረው አሁን እየቆረብኩ ነው የምኖረው እና እንደዚህ እየቆረብኩ እኖራለሁ ማለት ነው። ግን እሱ እንዲሞት አልፈልግም። እሱ ከሞተ ወይ እኔ ከሞትኩ እሱም ማግባት ይችላል፣ እኔም ማግባት እችላለሁ። ሃይማኖቱን ከቀየረ እኔም ማግባት እችላለሁ፣ እሱም ማግባት ይችላል። ካመነዘረ እኔም ካመነዘርኩ እሱም ማግባት ይችላል፣ እኔም ማግባት እንችላለን። አፈረስን ህግ ማለት ነው። ስለዚህ አሁን ቤት ለያያችሁ እንጂ እኮ እስቲል ባልና ሚስት ናችሁ። አዎ ቤት ተለያይተን ነው የምንኖረው እንጂ በቃ እሱም አላገባም 4 ዓመት፣ እኔም አላገባውኝም። እሱም እየቆረበ ነው የሚኖረው፣ እኔም እየቆረብኩ ነው የምኖረው። ወይኔ አንቺ ሴት ነሽ፣ ለሴት አይከብድ። ወንድ ሆኖ ግን ያለ ሴት እየኖረ ይከብደዋል እኮ። በጣም ይከብዳል። አዎ ምክንያቱም በቁርባን ስታገቢ አውቀሽ መሆን አለበት። እና እንደው እኔ እህቶቼ በቃ አሁን እዚህ ላይ ምክር የምሰጣችሁ ምንድን ነው፣ በቸርች ኑሩ ምናምን ጥሩ ነው፣ ግን እንደው በቃ ይሄ ትዳር የሚባለው ነገር በጣም ከባድ ነገር ስለሆነ ለሁላችሁም የምመክረው ምንድን ነው፣ ገና ላላገቡት ማለት ነው በቁርባን መጋባት በጣም ከባድ ነው፣ በጣም ማለት ነው። ስለዚህ በአሁኑ ዘመን ያሉት ወንዶች ደግሞ ማለት ነው በቁርባን ማግባት ማለት እሳት ውስጥ መግባት ማለት ነው። ምክንያቱም ከገባሽ በቁርባን እኔ አሁን እስከ ለተሞቴ በቃ ባሌ ለዘላለሚ ብዬ ነው ያገባሁት እንጂ እንደዚህ አይነት ነገር ይመጣብናልም እንደዚህ አይነት ፈተና ፈተናለሁ ብዬ አይደለም። ደስ የሚለው ነገር ግን አንድ ሰው በቁርባን ተጋብቶ ከማገጠ መፋታት ስለሚችል ደስ ይል ማለት ላይክ ትዳር ላይ መቋቋም የማችለው ነገር ቢኖር እኔ መማገጠን ነው። ኤኒቲንግ ልትቋቋም ትችያለሽ፣ ሜቢ ገባሽ? ኤኒቲንግ ሊሻሻል ይችላል። ግን መግጦ ግን አብረሽ መቀጠል በቃ ፈረሰ፣ ትዳሩ ቆሸሸ፣ ደፈረሰ። ስለዚህ በቁርባን የተጋባ ሰው ደግሞ ከማገጠ ጋብቻው ረከሰ አይደል? መፋታት ይችላል። በቁርባን የተጋባ መፋታት አይችልም። ከማገጠማ ይቻላል እኮ አይደል? ከማገጠማ ይቻላል አልኩሽ እኮ። ከማገጠ ካልማገጠ ሌላው ነገር ሊሻሻል የሚችል በምክር ሊለወጥ የሚችል ለምሳሌ አሁን ስራ ባይወድ ሜቢ ማስመከር ገባሽ? ማስመከር ምናምን በተለያየ መንገድ ብቻ ችግር ቢያስተምረው አንድ ሰው ሳይወድ በግዱ ይሰራል። አንድ ሰው ከተቸገረ አይደል? ሲቸግረው ሲራብ አንድ ሰው ከመራብ ብሎ ተነስቶ ወጥቶ ሰርቶ ገንዘብ ያመጣል። ሜቢ አንቺ ስላለሽ አንቺ ተማምኖ አንቺ በጣም ጠንካራ ስለሆንሽ አንዳንዴ ይኸውልሽ በጣም ጠንካራ ሴቶችን ሲያገኙ ወንዶች ይሰንፋሉ። ባይዘወይ ሴቷ እንደ አባወራ ሁሉም ነገር ከቨር የምታረግ ከሆነ የእሱ ጥቅም አይታየው። ሁሉን ነገር እንደ ወንድ እሷ የምታረግ ከሆነ ለሁሉ ነገር ወጪ የምታወጣ ከሆነ ላይ ወንዱ አስፈላጊነቱ አይታየውም እና ይሰንፋል። ገባሽ? የሆነ የአባወራ ፓርት አለ፣ የወንድ ፓርት አለ። እሱ ማለት እንደ አባወራ እንደ ቤት ኃላፊ ማድረግ ያለበት ነገር አለ። ትልልቁን ነገር እኔ ከበባዱን ነገር ለባሌ ነው የምተወው። ለምን ብዬ ትልቁን ነገር ያደርጋለሁ? ትልቁን ነገር እሱ ነው፣ ታላቅ እሱ ነው፣ ወንድ ነው አይደለ? አባወራ ነው፣ የቤቱ ቦስ ነው። ስለዚህ ትልልቁን ነገር እሱ ነው ማድረግ ያለበት። ለእሱ ነው የምተውለት። ያኔ ኃላፊነት እየሰጠሁት ነው። ያኔ እሱ ካላረገው ሌላ የሚያደርገው አካል እንደሌለ ሲሰማው ራሱን አስገድዶ ያደርገዋል። ኃላፊነት እንዲሰማው ወደዋለሁ። ገባሽ? እኔ ካላረግኩት እሷ ሴት ናት አትችልም ይላል። ስለዚህ ያደርገዋል። ቤት ውስጥ የሆነ የሚጠገን ነገር ሲኖር ራሱ ይጠግናል። ለልጆቹ የሚደረግ ነገር ካለ ራሱ ያደርጋል። እኔ ጥቃቅን ነገሮችን ነው ማደርገው፣ ትልልቅ ነገሮችን አላደርግም። ባል እንደሌላት ሴት ባል እያለ ቤት ውስጥ ኃላፊነት በሰጠሽው ቁጥር ግን አንቺ
ነገር ራስሽ የምታደርግ ከሆነ ለሁሉ ነገር ለቤቱም ለውጩም አንቺ የምትሮጪ ከሆነ ለምን ያደርጋል? ኦልሬዲ እየተደረገ ነው ነገሩ። ተነሳ አድርግ። እኔ አልችልም። ሴት እኮ ተነሳ ታድርግ ስትዩ እየተነሳ እያደረገ ሲለምድ ኃላፊነት በደንብ እየተሰማው ይመጣል። አንዳንዴ ከአስተዳደግ ቤተሰብ ኃላፊነት ያላስተማረ ቤተሰብ አለ። ባሽ ከልጅነቱ ልጅ ከልጅነቱ ኃላፊነት እንዲሰማው ቤተሰብ ከልጅነቱ ኃላፊነት ሊሰጡት ይገባል። እኔ አሁን ልጄ ከአንቺ ልጅ እኮ ነው 9 ዓመቱ ነው። ከአሁኑ ኃላፊነት እንዲሰማው አድርጓል። ስለ ታናሽቱ አንድ ትምህርት ቤት የሚማሩት በአንድ ሰርቪስ ነው አብረው መሄዱ የሚመጡት። በጣም ቴኬር እንዲያደርጋት አንተ ታላቅ ነህ፣ አንተ ወንድ ነህ፣ ለእህትህ ኃላፊነት አለብህ። ማንም ሰው ቢመታት ምንም ነገር ብትሆን አንተ ነህ ጠብቀህ እህትህን ቤት ማምጣት ያለብህ ምናምን ኃላፊነት እንዲሰማው አድርጓለሁ ከአሁኑ ወንድ ስለሆነ ከሴት የበለጠ ኃላፊነት እንዳለበት እንዲያውቅ አድርጌ ነው ማሳደገው። ነገ ሚስቱ ላይ ሸክም እንዳይሆን ማለት ነው። ገባሽ? ስለዚህ አንዳንዴ ቤተሰብ ኃላፊነት ሳያስተምር ሲቀር ትዳር ላይ እንደዚህ ሚስት ጥሩ ባል ከሆነ ባህሪው ጥሩ ከሆነ ማይማግጥ ከሆነ ልክስክስ ካልሆነ ሚስት ማስተማር ዋለች ባሏን ኃላፊነት እንዲሰማው። ወንድ የማድረግ ያለበትን ነገር አለማድረግ እየቻልኩም አላደርገውም ጠብቋለሁ እሱ መጥቶ እንዲያደርገው። ለምን የወንድ ድርሻ ነው። ባል የባልነት ድርሻውን ይወጣል፣ ሚስት የሚስትነት ድርሻዋን ትወጣለች። አንቺ ግን የሁለታችሁን ሚና ትጫወቺ ስለነበረ ሁሉንም ኃላፊነት ወስድሽ ጠንካራ ስለሆንሽ ጎበዝ ስለሆንሽ ሁሉ ነገር ታደርጊ ስለነበረ ሰው ባልሽ ማድረግ አለብኝ ብሎ አያስብም። ኦልሬዲ ተደርጓል። ደን ዊዛውት ሚ ሁሉ ነገር አልቋል። ያለ እኔ የቤት ኃላፊነት ተጠናቋል፣ የውጭ ኃላፊነት ተጠናቋል። ሶ የኔ ጥቅም ምንድን ነው? እንትን ነው ስራ እንዳልኩሽ ውጭ ሰራ እኔ ቤትም ሰራለው ደጅም ሰራለው እሱም ደጅም እንሰራለን ማለት ቤትም መጥቼ የቤቱንም ስራ እሰራለሁ ማለት ነው። እንደ ሚስትነት ጥሩ ሚስት ነው። ምክንያቱም የቤት ራሴ ያስተዳድራለሁ፣ የደጁንም ሰራለሁ፣ የቤቱንም ሁለት ስራ ማለት ነው። ልጄንም ወልጄ ያሳድጋለሁ ማለት ነው። ደጁንም ወጥቼ እሰራለሁ። አሁን እዚህ ጋር እህቶች ያልገባቸዋል የቁርባኑ ምናምን አትቀባጥሪ ምናምን እያሉ አስተያየት እየሰጡ በቁርባኑ ስለ ቁርባኑ ተው፣ ሃይማኖት ነክ ነገር እዚህ ቤት ስለማይወራ ግን ኃላፊነት የማይሰማው ወንድ ኃላፊነት ማስተማር እንችላለን ወይ? ከቻልን ሞክረን፣ ካልቻልን እኮ ላይፍ ኢዝ ሾርት ላይፍ ኢዝ ሾርት። ልካችንን የሰው ልጅ ስናስተምር እናቱ ያላስተማረችውን ልጅ እድሜ ልክ ስናስተምር እኮ አንኖርም። ይህ ውልት ነው። አንቺ አሁን 8 ዓመታት ሞክረሻል አይደል? እኔ 8 ዓመት ነው የታገልኩት። አሁን ታረቁ ምናምን ማነበው ስለ ሃይማኖትም እዚህ ላይ እሱም ቆርቦ አንቺም ቆርቦ ማግባት ትችላላችሁ ምናምን አሉ ማለት እንደዛ የሚባል ህግ የለም ማለት ነው። እኛ የተለያየ ነው በፍቅር ነው። እሱ አመንዝሮ እንዳልኩሽ በ3 መንገድ ብቻ ነው። ማያውቁም ከሆነ ደግሞ ሄዶ ይማሩ፣ ቤተክርስቲያን ይጠይቁ ማለት ነው። አትስበኪን ምናምን እያሉ ነው። እየሰበኳቸው አይደለም። በቁርባን ስታገቢ መጀመሪያ ፉል ሪስፖንሲቢሊቲ ወስደሽ ስለ ቁርባን አውቀሽ ነው ማግባት ያለብሽ። አሁን እህቶቼ ምንድን ነው ወንዱም ታማኝ ሴቷም ታማኝ እንድትሆን ምናምን ነገር በቁርባን እንደ ፋሽን ሆኗል ሰው የሚያገባው። ግን መሆን የለበትም እያልኩ እኔ አሁን ቁርባን እንደኔ አግብተው መሰናክል ፈተና ውስጥ ከሚገቡ ማለት ነው። አሁን እኔ እሱም ፈተና ውስጥ ከተትኩት እኔም ፈተናን የሆነብኝ ማለት ነው። ምክንያቱም እስከ ለተሞቴ ብዬ እንጂ ያገባሁትኝ ዛሬ አግብቼው ነገ ፈተዋሉ ብዬ አይደለም ያገባሁት። ያንንም ላለመፋታት 8 ዓመት በቁርባኔንም አክብሬ ቤተክርስቲያኔንም አክብሬ ማለት ነው የማይቻል ነገር ችዬ ኖር ያለው ከዛሬ ነገር ለውጭው ተሻሽሎ እንኖር ብዬ ማለት ነው። አሁን ከአቅሜ በላይ ሲሆን ነው ፍቺ ደረጃ ድረስ የደረስኩት ማለት ነው። አሁን በቁርባን በ3 መንገድ ይቻላል እንዳልኩት። እሱ ከሞተ ወይ እኔ ከሞትኩ ወይ እሱ ካመነዘር ወይ ሃይማኖቱን ከቀየረ ተፋተሽ ማለት ነው ሌላ ባል ማግባት ይቻላል። ይሄ ህግ ነው። እኔ የሰራሁት አይደለም፣ ቤተክርስቲያን የሰራችው ህግ ነው። አሁን ግማሾቹ ተጣልተሽም እሱም ተፋቶ ምናምን በቁርባን አንቺም እሱም ተጋብታችሁ ኑሩ የሚል ሜሴጅ አየው ማለት ነው። አይቻልም። በቃ እኔ የምችለው አሁን ማለት ነው እሱ አላመነዘርም፣ ሃይማኖቱን አልቀየረም ማለት ነው። አልሞተም፣ እኔ አልሞትኩኝም ማለት ነው። ለዛ የምንችለው እሱም እየቆረበ መኖር ይችላል፣ እኔም እየቆረብኩ ነው መኖር የምንችለው። ሌላ ማግባት እኔም እሱም አይፈቀድልንም። ምንም ማያውቁት ነገር ካለ ሄደው ቤተክርስቲያን ደግሞ ይጠይቁ። እኔም የተሳሳትኩት ካለ ጠይቃለሁ ማለት ነው። ግን ኦልሬዲ ይሄ ነው ህጉ ማለት ነው። ብትታረቁና ሁለተኛ ደስ ይለናል። ታግበር ትልቅ በጣም
ማትፋቺ ከሆነ እስከ ለተሞትሽ ማትፋቺ ከሆነ ነው በቁርባን ማግባት ያለብሽ። እንደኔ አይነቱ አግብቶ ማለት ነው ዘሎ ገብቶ ዘሎ የሚወጣ እንትን ፈተና ነው የሚሆንበት። ለዛ ነው እኔ በቁርባን እህቶቼ ባካችሁ አታግቡ ያልኩሽ። በአሁኑ ሰዓት ራስሽንም አታቂም እንኳን ሰውየውን መርምረሽ ልትደርሽበት ልታቂ ቀርቶ ማለት ነው። ከባድ ነው። ፈጣሪ ይርዳችሁ እንድትታረቁ። እኛ ምኞታችን እንድትታረቁ ተታርቃችሁ ሁለተኛ ልጅ ለወንድምሽ እህት ወይ ወንድም ለብቸኛ ባታረቂ ደስ ይላል። እህቶች ጠንካራ የሆኑ ነው። አረብ ሀገር ያሉ ሴቶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የስራ ሰው ናችሁ፣ ታታሪ ናችሁ። እንደዚህ በወንድ የምትሸወዱ ምናምን ደግሞ እባካችሁ በቃ እግዚአብሔር ልቦናውን ይስጣችሁ፣ እንዳትሸወዱ። እንደው ራሳችሁን ጠብቁ። በቃ ምንም አትመኑ፣ ወንድ ልጅን አትመኑ። በቃ ይህን ለማለት ነው የገባሁት። ምክንያቱም ብዙ የሚያሳዝን ታሪክ ምናምን ፕሮግራምሽ ላይ እየሰማው ምናምን ስለሆነ ወይን እህቶቼን እኔን እያልኩኝ እያዘንኩ ስለሆነ ማለት ነው ልብ I see a lot of people like can buy like $1 million. Yeah, they're rich. We are not rich like them. Don't compare yourself with anybody. Okay, now is it okay with you? But Daddy says he's rich. He told me. He's joking. He's not rich. From where he's rich? He was rich. He showed me that he's that. He's joking. You just that is way too bad. That he bought. Believe me. How is it Okay, joking? when he come home, I will ask him if he did that or not. It's a joke. You see, I told you was pranking me. Okay, Simon. I'll tell you at the end joke. Oh no, I'm not tied to you. I never say I swear to God. Okay. Now, ምን ልበለው? ይቅርታ ይጠይቅ። You always get tricked by my joke. ሁሌ ሸውድሻለሁ አለኝ። Get your water bottle. This is my keys? No. Keep it. That's mine. Keep it. You stole the car? Yes. My car? Yes. Get the water bottle. Take it with you inside. And this plate. Put it in the washing. The plate. Take it with you slowly. What do you eat? I eat bread. Okay. ምን በላሽ? እኔ በላሁትም መብላት አለባቸው። ምን በላሽ አለኝ። ብሬድ በላው። ድፎ ዳቦ እላለሁ። ማናን እጠይቃታለሁ እንድትሰጠኝ። Yes, my love, I forgive you. ይቅርታ አድርገሽልኛል ወይ? ያፈላ በጣም እኮ ነው የሚጨነቀው። እኔ ሳኮርፎ ታውቃላችሁ፣ ወንድ ልጅ ለእናቱ ሆኖ አባቷ ሲያኮርፋት ነው የምትጨነቀው። እሱ አያችሁ ማሚ ዩ ፎርጊቭ ሚ አለኝ። ይቅርታ አድርገሽልኛል አለኝ። ይቅርታ አድርጌለታለሁ ግን አይገዛለትም። አይስዌር በቃ አንድ ሳምንት እንጆ ያደረገ አይደለ? ስኩተርም አለቀ። ዳትስ ዋት ቦይስ ዱ። አይ ሀቭ ልጆች እያደጉ ስታዩቸው በጣም ደስ ይላሉ። ሳይመን እዚህ ይደርሳል ብዬ አላስብም። ማለት አይዱ በቃ ይህን ጊዜ ያለው አድጎ ያዋለው ወደፊት ደግሞ እኮ ፈጣሪ ደግ ነው። 20 ዓመትም ሆኖት ምናምን ላየው እችላለሁ በህይወት ልኖርና ሲያገባም ሲወልድም ሲመረቅም ላይ እችላለሁ ፈጣሪ ከፈቀደ እና እኔ ትዝ የሚለኝ በቃ የትናንትን ነው አራስ ቤት እያለው እሱ መልጄ ልጅ እያለ ይሁን በቃ እንዳይጋጭ በዳዴ እዛ ሲሄድ የምሳቀቀው ነገር በር ሲከፈት ወይ ላይ በሩ ቆይ ምናምንም ብለው ሰው በበር በዳዴ ሄዶ በር ላይ ምናምን እና በቃ ያ ሁሉ ስትረስ ሰው ሀገር ላይ ልጅ ስታሳድጉ ብቻችሁን በጣም ስትረስ ያ ሁሉ ስትረስ አልፎ ደግሞ የምንኖርበት ቪላ ኤምባሲ ውስጥ ነበር የምንኖረው። ቤት ተሰጥቶን ባለቤት ኤምባሲ ስለሚሰራ ኤምባሲ ውስጥ በጀርባ ቤት ተሰጥቶን ነበር የምንኖረው እና ስዊሚንግ ፑል አለ ግቢ ውስጥ እና ሳይመን ዋልከር አለው ከ4 ወሩ ጀምሮ በጎማ የሚሄድ መሄጃ መለማመጃ እና ሁልጊዜ ስትረስ ነበረብኝ። በህልሜ ሁላ እዛ ውስጥ ሰምጦ ምናምን አይ ነበር። በጣም እጨነቅ ነበር እና ስራ ቦታ ሆኜ ስለሱ ነበር ማስበው። አሁን እየሄደ ሳታየው ልጅቷ ታቶ ምትባል ቴኬር የምታሳድገው ልጅ ነበረች። እኔ ስራ ነበር ሙለው ገብቶ ቢሆንስ በቃ ከእሷ ዋትሳፕ ቴን ብሎ ከገባ በቃ ሳይመን የሆነ ነገር ሆኖ ልትነግረኝ ነው የሚመስለኝ። መክፈት ራሱ ፈራ ነበር እና ያ ሁሉ አልፎ አሁን ትልቅ ሆኖ ራሱን ችሎ በጣም ስለበዛብኝ በቃ ስራውን መልቀቅ ያስገባው ነው። ለቀቅኩኝ። ለቅቄ እቤት ቁጭ አልኩ። 2 ልጆች ይዤ ብቻዬን ማለት ያለረዳት ኑኑ ላይ ብዙ አልተቸገርኩም። ምንም አይነት ነገር ደግሞ ዝምተኛ ና ዝም ብላ ጦጦ መጥባት መተኛ
ማስተኛት ምናምን ነበረ ስራዋ። ምንም ስትረስ አላሳለፍኩም በኑኑ ጊዜ ቢኮዝ ኢዝ ዘ ፈርስት ቻይልድ ሜቢ ዳትስ ዋይ። እና በሳይመን ጊዜ ያሳለፍኩት ስትረስ ነው ትዝ የሚለኝ፣ በቃ ምን ያህል ጭንቀት እንደነበረብኝ እና ተመስገን ያ ሁሉ ጊዜ አልፎ አሁን ሳይመን ሲሰማ ሲናገር አድጎ ምናምን ሳየው ሁሌ ፈጣሪን አመሰግናለሁ። ስሙ እንዴት መረጥሸን አይደለም ያወጣሁት አባትየው ነው። የሳይመንን ስም ስምኦን ነው እኮ በአረብኛ፣ በአማርኛ ስምኦን ነው፣ በእንግሊዝኛ ነው ሳይመን። ስምኦን ያለው አባቱ ነው። አይ ቲንክ መጽሐፍ ቅዱስ ላይ ያለ መሰለኝ ስምኦን የሚለው ገጸ ባህሪ ነው የሚባለው። ይቅርታ ብቻ አባቱን ያወጣለት። እኔ ለኑኑ ነው ስሟን ያወጣት። አሜን ያልኳትኝ እኔ ነኝ። ለወንዱ እሱን ያወጣው፣ ለሴቷ እኔ ነኝ ያወጣሁት። እና ኑኑዬን እኔ ነኝ የሰየምኳት አሜን ብዬ። የኔ ፍቅር ፈጣሪ ኑኑሻን ሲሰጠኝ አሜን አልኩት። አመሰግናለሁ ጠይቀው ኑኑን ሰጠኝ። አሜን ብዬ ተቀበልኩ። አቡ ገንዘብ አይደለም አስገብኝ። እሺ እኔ ግን አሁን አስተማሪ ታሪክ ወይም የፍቅር ታሪክ ነበር መስማት። ወዲያው ለመግዛት ጥረት ስለማደርግ ከወለድኩ በኋላ ወዲያው እኔ በባህሬ ሆዴን አስራለሁ፣ ግሪንቲ ይጠጣለሁ፣ ምግብ ቀንሳለሁ። በጣም ስለ ሰውነቴ ስለምጨነቅ ጡቴ ይደርቃል። ሳይመንን 6 ወር ነው ያጠባሁትኝ። ኑኖን 4 ወር ነው ያጠባኋት። ከ4 ወር በኋላ ደረቀ ጡቴ። እያለብኩም ማስቀምጬ ስራ እሄድ ስለነበር 8 አወርስ ዲዩቲ ነበረ የምሰራው እና ለብረስ ፊዲንግ 1 አወር ስለሚቀነስልን ከወለድን በኋላ 7 አወር ነበር የምሰራው። ሳይመንን 6 ወር አጠባሁት። ኑኑ ደግሞ 4 ወር ነው ያጠባሁት። ግን ልመናዬን ሰማኝ ማለት ነው። ሲሪየስሊ እማዬ ትሙት እስከዛሬ አላውቅም ነበር። በእናትሽ ባልየው ልጅ እንዲሰጠው ፈጣሪ የሚለምን ነበር ማለት ነው። ሳይመን ሲሰጠው ስምኦን ያለው በእናትሽ እውነትሽን ነው? እውነት ነው ያለችው። ግን ባልየው ትርጉም ያውቃል። ቢኖረውን ጠርቼ በፊት ለፊታችሁ ጠይቀው ነበር። ቆይ ሲመጣ ታደስ ነገር ይሄዳል። አዎ ይገርም ግን እና ታዲያ ልጅ ለምን ነበር ለፈጣሪ ለእኔ ሳይነግረኝ ልጅ ለምኖ ነበር ተሰጠው፣ ወይ ደግሞ ምን የሆነ ነገር ለምኖ ተደርጎለታል ማለት ነው። ጠይቋለሁ። አንድ እኔ ደግሞ ኑኑዬን አሜን ማለት ደግሞ አይገርም? ዋው ደስ ይላል። ዋው ቬሪ ናይስ ናይስ ናይስ። በጣም ትርጉሙ ደስ ይላል። የሳይመን የልጄ ስም ትርጉሙ በጣም ደስ ይላል። ሚኒንግፉል ነው። ግን ሲመጣ አስታውሼ እጠይቀዋለሁ። ማግኘቴ በጣም እድለኛ ነኝ። ዊ አር ቦዝ ላኪ ቱ ሃቭ ኢች አዘር። እውነት እኔም እንደሱ አይነት ሰው መልካም ሰው በማግኘቴ እድለኛ ነኝ። እሱ እንደውም እኔ እናትና አባቴ ምትክ ነው የሚለኝ። አሁን ኢትዮጵያ ስንሄድ የእናትና የአባቱን 14ኛ ሙት ዓመት ልናከብር ነው የምንሄደው። 14ኛ ዓመት በጣም ትልቅ ነው ታውቃላችሁ። እና እኔ እና እሱ የተዋወቅን የዛሬ 15 ዓመት ነው። በተዋወቅን በዓመታችን ነው እናትና አባቱ ጥምቀትን ለማክበር ወደ ጎንደር እየሄዱ መኪናው ተገልብጦ ህይወታቸው ያለፉ ሁለቱ። እና የእነሱ ምትክ ነሽ ፈጣሪ አንቺን የሰጠኝ ነው የሚለኝ።